ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸውን አንዳንድ መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ፕሮግራም እንድትከታተሉ በአክብሮት ጠይቃለሁ። አድማጭ ተመልካቾቻችን እንግዲህ ቀጥታ ስርጭት በመልካ ሚዲያ ላይ 3 ቀን በተከታታይ ቀጥታ ስርጭት እንዳናደርግ እየከለከለን ነው። ነገሮች እስከሚስተካከሉ እንደዚሁ በፕሪሚየር እንገናኛለን። ሰፋ ያሉ ደቂቃዎችን ወስጄ አንዳንድ ጉዳዮችን አብረን እንወያያለን። እናንተም ሀሳባችሁን በኮሜንት መስጫ ላይ እየጻፋችሁ እዛው ቀጥታ መልስ እየተሰጣጠን እንቀጥላለን ማለት ነው። ድጋፍ ማድረጋችሁን አትዘንጉ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቻናሉን በተቻለ መጠን ለመለወጥ እንሞክር በቅርብ ጊዜ ለማለት ያክል ነው። ቀጥታ ወደ አንዳንድ መረጃዎች ነው ማልፎ መረጃን የማስቀድምላችሁ ከስደተኞች በየመን ስደት ላይ ያሉት ኢትዮጵያኖች በየመን እስር ቤት ውስጥ ተመቷል። እንግዲህ እጅግ በጣም የሚያሳዝን መረጃ ነው ከወደ የመን ሲወጣ የነበረው። እንግዲህ ሲኤንኤን ነው ዘገባውን ያወጣው። እንግዲህ አብዛኛው ኢትዮጵያኖች አሁን ሀገራችን ውስጥ በሚደረገው ጦርነት አፈሳው ተጠናክሮ ቀጥሏል። ኦሮሚያ ክልል ላይ አፈሳ አለ፣ አማራ ክልል ላይ አፈሳ አለ። ወጣት በጣም ከሚገባ በላይ ቀደም ሲልም የመን የስደት መዳረሻ ነች። እንግዲህ ወደ ሳውዲ አረቢያ መዳረሻቸውን የሚያደርጉ ኢትዮጵያኖቹ በዚች በየመን በኩል አድርጎ ነው። እንግዲህ አሁን የመን ውስጥ በተፈጠረው የሁቲ ታጣቂዎች እነሱን ለመምታት አሜሪካ ነች እንግዲህ ጥቃቱን የፈጸመች ነው የተባለው። እጅግ በጣም በሚያሳዝን ሁኔታ የአሜሪካ ጦር በተከታታይ በሰነዘራቸው የአየር ጥቃት የሁቲ ድሮን ጠባቂዎችንም የሁቲ መሪዎችን ላይም ጥቃት መድረሱን የተሰማው፣ በርካታ ስደተኞች መቁሰላቸው ከየመን የሚወጡ መረጃዎች ያመላክታሉ። በርካታ ሰላማዊ ሰዎችም በጥቃቱ ሞቷል የተባለው። በእስር ቤት ውስጥ እንግዲህ ከ115 እስረኞች የነበሩ ነው ተብሏል። እንግዲህ ሲኤንኤን በዘገባው የኢትዮጵያ ስደተኞች በገንዘብ ከሁቲ ከወጡ በኋላም ያው ድንበር ላይም ፈተና እንደሚያጋጥማቸው ሲኤንኤን ዘግቧል። ይሄንን እኛም በአካል የምናውቀው ጉዳይ ነው። መካከለኛ ምስራቅ ላይ ያላችሁ እህቶች፣ ወንድሞች ከፍተኛ ገንዘብ ተከፍሎ ነው እንግዲህ ከዛ ባህርን ከተሻገሩ በኋላ ደላላዎች በሚጠይቁት ገንዘብ ተከፍሎ ነው ወደ ሳውዲ የሚገባው። በዚህ አገባብ ሂደት ላይም እንግዲህ ከባድ ፈተና ነው ያለው። ድንበር ጠባቂዎች መመታት አለ፣ ወደ ኋላ መመለስ አለ። ብዙ ውጣ ውረድ አልፎ ነው ወደ መካከለኛው ምስራቅ የሚገቡት። ወደ መካከለኛ ምስራቅም ከገቡ በኋላ ደግሞ አሰሳዎችና ፍተሻዎች በሚደረጉበት ጊዜ ምንም ነገር ሳይረዘቁ ምንም ነገር ሳይሰሩ ተይዞ በአየር ወደ ሀገር የሚመለሱበት ሂደት አለ። ከዛ ውጭም እስር ቤት ላይ የመቆየቱ ሂደትም ተጠናክሮ የቀጠለበት ሁኔታ ነው ያለው። እንደውም አሁን በዚህን ጊዜ ትንሽ በተሻለ መጠን ለውጥ ተደርጓል ተብሎ ይገመታል። ከዛ በፊት ግን 2 ዓመት 1 ዓመት እስር ቤት ውስጥ መቆየት ያለ ነው ማለት ነው። ኢትዮጵያኖች እንግዲህ በቀጥታም በተዘዋዋሪም እንደዚህ አይነት ችግሮች እየደረሱባቸው እንደሚገኙ በቂ መረጃዎች ናቸው እየወጡ ያሉ። በርካታ እስረኞች እንደሞቱ ነው እንግዲህ በአሜሪካን የአየር ጥቃት መረጃው የደረሰን። በሌላ መረጃ ሩሲያ 80ኛ ዓመት በማስመልከት የ3 ቀን የተናጠል ተኩስ አቁም አድርጋለች። የዩክሬን መንግስትም ተመሳሳይ እርምጃ እንዲወስድ አሳስባለች። ይህንን የማያደርጉ ከሆነ ዱላ እንደሚጠብቃቸውም አስጠንቅቃለች። ባለፈው ለፋሲካ በዓልም እንግዲህ ሩሲያ የተኩስ አቁም አድርጋ የዩክሬን መንግስት ነው ህጉን ያፈረሰው ነው የተባለው። ፕሬዝዳንት ትራምፕ ዘላቂ የተኩስ ማቆም እመኛለሁ ብሎ ነበር። ከዚህ በተጨማሪ እንግዲህ በመኪና ላይ በተጠመደው ፈንጂ የሞቱት የሩሲያ ታዋቂው ጀነራል ገዳይ ሩሲያ ይዣለውኝ ዩክሬን ነች ገንዘብ የከፈለችው ስትል ዩክሬንን ወቅሳለች። አድማጮቻችን፣ ተመልካቾቻችን ይሄ ጥቃት እንግዲህ ሰርጎ በመግባት ተመሳስሎ ሰርጎ በመግባት የሚፈጸም ቁርጠኛ
ማጥቃት ይባላል። እንግዲህ አንድ ሀገር ተልዕኮ ወስዶ የውክልና ጦርነት ወስዶ በጥቅም የሚሆን በነፃነት የሚሆን እንግዲህ እንደዚህ አይነት ድርጊቶች የሚፈጸሙት በጣም እጅግ ጥበብ የተሞላበት እውቀት የተሞላበት ብዙ ትምህርት ያስፈልገዋል። ይሄ ዝም ብሎ አይደለም። አንድ ትልቅ ጀነራል መኪና ጋር መጠጋትና ይሄን አክል የሚፈነዱ ነገሮችን እስከ ማቀነባበር ደረጃ ድረስ መድረስ ቀላል ነገር አይደለም ጎበዝ። ስለዚህ ይሄንን ይዤዋለሁ። በገንዘብ የተገዙ ናቸው ያለችበት ሁኔታ ነው ያለው። በሌላ መረጃ መከላከያ በጎጃም ድል ቀንቶኛል፣ የዘመነ ካሴን ቀኝ እጅ ገድያለሁኝ፣ በርካታ መሳሪያዎችንም እጄ አስገብቻለሁኝ ብሏል። እንግዲህ መከላከያ ገደልኩኝ ያለው የዘመነ ቀኝ እጅ ውባንተ አዳኔ የሚባል ነው። እንግዲህ ውጊያው የተደረገበት ቦታዎችም በሰሜን ጎጃም አንድነት ቀበሌ፣ ዱር ቤቴ፣ ቀምባባ፣ መሸንቲ ነው ያደረግኩት ብሏል። በዚህ ዙሪያ እንግዲህ ከፋኖች የተባለ ነገር የለም። ከዚህ በተጨማሪ በአማራ ክልል 10600 ታጣቂዎች የመንግስትን ጥሪ ተቀብሎ ወደ ህብረተሰቡ ተመልሷል የሚል መረጃ መከላከያ አውጥቷል። አድማጮቻችን፣ ተመልካቾቻችን ይህንን ለማንሳት የፈለግኩበት ዋናው ትልቁ ምክንያት መሬት ላይ ያለው እውነታና ህብረተሰቡም ማወቅ ያለበትና ከህብረተሰቡም ደግሞ እኛ ማወቅ ያለብን ጉዳዮች እያጠራን መሄድ ስላለብን እያጠራን መሄድ አለብን ስንል ባለፈው ጊዜ እናርጅናው ጋር ገደብ ከተማ አካባቢ የተጨፈጨፉ ማህበረሰብ መረጃዎቻቸው ሬሳ ተለቅሞ ነው፣ ጠቁሯል፣ አልተገኘም፣ ማን ነው አዘዛቸው፣ እንዴት በማማት ህዝቡ ስራ ሊወጣ ቻለ፣ ማን ጥሪ አድርጎላቸው፣ በምን ምክንያት የሚሉት እስካሁን አንዳንድ የመረጃ ምንጮች ይሄ ነው ከሚሉት በስተቀር መሬት ላይ ያለ እውነት የተጋለጠበት ነገር የለም። አሁንም ግንባር አካባቢዎች ላይ የሚደረጉ ኦፕሬሽኖች የተጣራ መረጃ፣ ለምሳሌ መከላከያ ፋኖችን ደምስሻለሁ፣ በርካታ መሳሪያዎችን አግኝቻለሁ ብሏል። በሰሜን ጎጃም አንድነት ቀበሌ፣ ዱር ቤቴ፣ ቀምባባ፣ መሸንቲ እዛ አካባቢ ያላችሁ ልጆች አላችሁ፣ እዛ አካባቢም ያላችሁ ቤተሰብም ያላችሁ አድማጭ ተመልካቾች አላችሁ። ኮሜንት ላይ እየጻፋችሁ የመከላከያን ውሸት የመከላከያን እውነት ቁጭ ማድረግ ነው። ከዛም በኋላ ፋኖቹ የሚሰጡትን መልስ ደግሞ በቅርበት እንከታተላለን ማለት ነው። ምክንያቱም ማህበረሰቡ የተጣራ መረጃ ማግኘት አለበት። ጦርነት እስከሆነ ጊዜ ድረስ ለቅሶ ደብቀህ ሬሳ ወዴት ልትወስድ ነው አለ ይባላል ሰውየው። እንዳታለቅሱ ዝም በሉ፣ እንዳታለቅሱ ዝም በሉ ይባላል ብዙውን ጊዜ ሰው ሲሞት። አንዱ አዋቂ ለቅሶ ደብቀ ሬሳውን ወዴት ልታደርስ ነው ያለበት ሂደት አለ። ትክክል ነው። ሬሳውን ከቤት አውጥተህ ተሸክመ በአደባባይ ልትቀብር ልትሄድ ነው። ሰፈር ላይ ህርማቸውን የሚያወጡትን ለምን ትከለክላለህ ነው አካሄዱ። ስለዚህ አንዳንድ እውነታውን ደብቀን ሌላው መሬት ላይ ያለውን ነገር ወዴት ልንወስድ ነው የሚለውን ነው። ሌላው አርማጮና አጅሬ ጃኖራ የተደረገው ውጊያ የስልክ መስመርም የተቋረጠበት መሆኑን የተገለጸው በክልሉ ውስጥ እንግዲህ ንጹሐን አልገደልንም እያሉ የሚገኙት የአማራ ክልል ብልጽግናዎች ከዚህም አልፎ ክልሉ አንጻራዊ ሰላም ነው እያሉ ቢዋሹም መከላከያ በአማራ ክልል በሰሜን ጎጃም አዴት፣ ቀምባባ፣ መሸንቲ፣ ድሩ ቤቴ፣ አንድነት ቀበሌ፣ ጭባ፣ ዳና ማርያም ውጊያ አድርጋለሁ ይላል። የሲቪል ብልጽግና አመራሮቹ ክልሉ ላይ አንጻራዊ ሰላም አለ ነው፣ ክልሉ ላይ ምንም አይነት ነገር እንደሌለ እና ፋኖች እንደተበተኑ ወይም ፋኖች አካባቢውን ለቆ ወደ በረሃ እንደሄዱ ተደርጎ የሚነገረው የፖለቲካ ጥሩምባ መከላከያ ግን መልሶ እነሱን ሲያጋልጣቸው ሰሜን ጎጃም ላይ ዱር ቤቴ፣ አንድነት፣ ቀምባባ፣ መሸንቲ፣ አዴት፣ ጭባ፣ ዳና ማርያም ውጊያ አድርጋለሁ ነው። መከላከያ ከሴጣን ጋር ነው የተዋጋው ወይስ ከጅኒ ጋር ነው የተዋጋው ወይስ ከማን ጋር ተዋጋ ነው? ስለዚህ እንደዚህ አይነት ነገሮች እየጠሩ መሄድ አለባቸው። ውሸታሞቹ ደግሞ ውሸታቸውን ያለ ውሃ ማዋጥ አለባቸው። አንጻራዊ ሰላም የምትሏ ፖለቲካ ከየት መጣች? ለምን ቢዋሹ ለምን አልተስማሙም ነው? እንግዲህ የብልጽግና አመራሮች ከመከላከያው ጭምር የሚዋሹትን ውሸት አልተነጋገሩ። መከላከያ በራሱ መንገድ ነው እየሄደ ያለው።
ሲቪል ፖለቲከኞችም ደግሞ ህዝብን የሚያሳምኑበትንና ከህዝብ ጋር የሚቆሙበትን ህዝብ እንዲያጨበጭብላቸውና ህዝብ ብልጽግና አሁንም አለ በሁለት እግሩ ቆሞ ነው ያለ ብለው ተስፋ እንዲጥልባቸው ክልሉን አንጻራዊ ሰላም አድርገናል ይላል። አንዳንድ ቦታዎች ላይ ኔትወርክ ስለማይሰራ ህብረተሰቡ ተደዋውሎ ያለውን ኢንፎርሜሽን አንዱ ካንዱ አይወስድም። እነሱ በሄሊኮፕተር እንደምንም ብሎ የወረዱበት ቦታ ህዝቡን ይሰበስቡና ፋኖ የለም፣ ፋኖ ተደምስሷል፣ ፋኖ ተበትኗል፣ ክልሉን አንጻራዊ ሰላም አድርገናል ይላል። መከላከያ ደግሞ ከአማራ ክልል ከአንድም ቦታ አንድ ብርጌድ ጦር እንኳን ስቦ ያወጣበት ነገር የለም። አሁን እነሱ ውጊያ አድርገናል የሚሉት ሰሜን ጎጃም ድሩቤት የአንድነት ቀበሌና ቀምባባ፣ መሸንቲ እንዲሁም ጭባ፣ ዳና ማርያም የሚሉበት ቦታ እንግዲህ ጎጃም ውስጥ ነው። እዚህ አካባቢ 3 እዝ ነው የገባው። 3 እዝ ማለት አንዱ እዝ 45,000 ሰራዊት ነው ያለው። በጣም ይገርማቸዋል። ጎጃም ብቻ የገባው እዝ 3 እዝ ነው። 45,000 ለ3 አብዛ። ከዛም በኋላ ጎጃም ቀጠና የገባውን በቁጥር እያንዳንዱ ወታደር ታገኘዋል። ጎደለ ስትል የሚማረከው ምን የምለውም ከማሰልጠኛ የሚወጣውን እያወጡ ይተኩበታል። ከዚህ በፊት በዚህ ጉዳይ በቂ ማብራሪያ ሰጥቻችኋል። አንበሳ ሻለቃ የሚባል ሻለቃ ካለ አንበሳ ሻለቃ ተደምስሶ 10 ሰው እንኳን ከቀረ አንበሳ ሻለቃ የምትለው አትደመሰስም፣ ቃሏ ትቀመጣለች። ከማሰልጠኛ የሚወጣው አንበሳ ሻለቃ ላይ ይደረብና አንበሳ ሻለቃ ሻለቃነቱን ይዞ ይቀጥላል። ገብቷቸዋል? የመዋጋት የውትድርና ብቃት ያ እንደተጠበቀ ሆኖ ይሄንንም ከዚህ በፊት አስረድቻቸዋለሁ። 1 ዓመት ማሰልጠኛ ውስጥ ከቆየ ኮማንዶ 1 ወር ግንባር ላይ የሰነበተ ሚሊሻ ይበልጣል በቶክስ። ምክንያቱም መሬት ላይ ያለው እውነትና ማሰልጠኛ ላይ ያለው ቶሪ አንድ አይደለም። ቶሪና ተግባር ብዙም ጊዜ አንድ አይደለም። አይታችኋል። ዶክተሮች በትምህርት ቤት ደረጃ ቀዶ ጥገናን በደብተር ይማራሉ። በብላክቦርድ ላይ ይማራሉ፣ በደብተራቸው ላይ ይማራሉ። ከዛም በኋላ በአሻንጉሊት ይማራሉ። ከዛም በኋላ በተግባር በሽተኞች የተኙበት ሐኪም ቤት ከዋና ዶክተር ጋር ገብቶ መቀስና ሶፍት የተለያዩ ነገሮችን ፋሻ ያቀብላሉ። ኦፕራሲን በሚደረግበት ጊዜ እያሉ ወደ ኦፕራሲን ደረጃ ይደርሳሉ እንጂ ዶክተሬትን ተምር ያለው ብሎ የሰው ሆድን ለመቅደድ አይሄድም። የሰው ጭንቅላት፣ የሰው ልብ፣ የሰው እግር ለመቅደድ አይሄድም። ሁሉም ደረጃ አለው፣ ስታንዳርድ አለው። ውትድርናም እንደዛው በአንድ ጊዜ ዘለው ውጊያ መግባትና ውጊያ ውስጥ መሰበትና ማሰልጠኛ መቆየት እኩል አይደለም። ለዚህ ነው ብዙውን ጊዜ ፋኖች ድል እየቀናቸው በአርበኝነት እድሜ ልካቸውን በአርበኝነት ከመሳሪያ ጋር ስለቆዩ ሲተኮስባቸውና ሲተኩሱ ስለነበሩ ለሚተኮስባቸው እንግዳ ስላልሆኑና ስለማይደናገጡ ከማሰልጠኛ የሚወጣው ወታደር ኮማንዶም ይሁን አየር ወለድ ፋኖቹ ማርኳል የምንልበት ዋናው ትልቁ ነገርና እውነቱ ይሄ ነው። ቶሪና ተግባር አንድ ስላልሆነ ነው። ይሄ ልታወቅ ያስፈልጋል። እንግዲህ ያ ሻለቃ ስሙን ብቻ ይዞ ይቆያል። ከማሰልጠኛ የሚመጣው እዛ ላይ ይገባል ማለት ነው። ከለላና መከታያ ቃል ያ ሌላ ታሪክ ነው። የቦታ አያያዝ እንዴት ራሱን ከጥይት ይከላከላል? ያ አይጠየቅም፣ ሌላ ጉዳይ ነው። እንግዲህ መከላከያ ይሄንን አድርጋለሁ ይላል። በተመሳሳይ በግንደወይን ከተማም አገዛዙ ወታደሮች ላይ ከባድ ጉዳት ደርሶባቸዋል። ይሄ እንግዲህ አማራ ክልል ላይ እየተደረገ ያለው ኦፕሬሽን ነው። ሌላው የአየር ኃይል አዛዥ ይልማ መርዳሳ በመከላከያ ውስጥም በአየር ኃይል ውስጥም በጣም ተአምር እየተሰራ ነው ብሏል። ኢትዮጵያ ከየትኛው ሀገር ተዋግታ ነው ተአምር እንደሰራች ግን አይናገሩም። ከዚህ ውጪ ይልማ መርዳሳ በእርስ በርስ ጦርነት የገደሉ አማራና ትግራይን ሂሳብ አያረጉም። ከዚህ ውጪ አየር ኃይላችን ከኛ ፍቃድ ውጪ ማንም ምንም አይጥስም የሚል ንግግር አሰምቷል። እሳቸው ይህንን ይበሉ እንጂ ጅቡቲ እንኳን በአቅሟ በቅርብ ጊዜ የኢትዮጵያን አየር ክልል ጥሳ ይሁን ተፈቅዶላት
ይሁን ባይታወቅም በአፋሮች ላይ ጭፍጨፋ ፈጽማ ነው የወጣችው ጅቡቲ። እኔ እኮ በጣም የሚገርመኝ ባለፈው ጊዜም አውሮፕላኖች እየገቡ ትግራይ ላይ እቃ እያራገፉ ይወጣሉ። ጠቅላይ ሚኒስትሩ ፓርላማ ላይ ምንድን ነው ያለው? እየተሽለኮለኩ አየር በአየር ላይ ነው የሚበረው እንጂ በጫካ ውስጥ በኡመራ ጫካ በወልቃይት እያለ ወይም ደግሞ በቆላ ተንቤን በዋሻ አድርጎ መቀሌ አልገባም። እየተሽለኮለኩ ነው ያለው። በጣም አቀለል አድርጎ በሌላ አይነት አነጋገር እየተሽለኮለኩ ገብቶ የሚወጡ አውሮፕላኖችን አይተን መተናቸዋል። እየተሽለኮለኩ ምን አይነት ንግግር ነው? አየር እንደ ማንኛውም አየር በትክክል በአየር ላይ ነው የመጣ እንጂ እንደ እግረኛ በጫካ ውስጥ ጠቅላዩ እንደሚሉት አይደለም። የዛን ጊዜም አንድም አየር አልመቱ። እኔ ለምን አልነግራችሁ? አንድም አየር አልተመታም። እንደውም ኢትዮጵያ የአየር ክልሏን የምትቆጣጠርበትን መሳሪያም የላትም። ወደዳችሁም ጠላችሁ ጅቡቲን የሚታክል አገር በየት በኩል ነው የአየር ክልል መቆጣጠሪያ ካለ እንዴት ማስቆም አልቻለም? ይሄ ጥያቄ እያንዳንዱ ኢትዮጵያዊ ጭንቅላት ውስጥ ማሰራት አለበት። የአየር መቆጣጠሪያም የላትም። በእርግጠኝነት ነው የምነግራችሁ። በሰሜኑ ጦርነትም ዋሽተውናል። አሁንም እየዋሹን ነው። አይበለውና የፈለገች ሀገር ኢትዮጵያ ውስጥ ብትገባ በአየር የፈለገችውን ነገር አድርጋ ትወጣለች። ይሄ ጉራ ፉከራ ያየነው ነገር የለም። አማራ ክልል ላይ ዜጎችን ገሏል የኢትዮጵያ አየር። ማንም ዙ 23 እንኳን ሳይተኮስበት ነፃ መሬት ነፃ ክልል መጥቶ መንደሮች ላይ ቦምብ ጥሎ ሰው ገሎ ከብት ገሎ ሄዷል። አየር ኃይል የማን አየር ኃይል? የኢትዮጵያ አየር ኃይል። ይሄን እናውቃለን። ከየትኛው ጎረቤት ሀገር ጋር ወይም ደግሞ ኢትዮጵያን ከወረሩ ሀገሮች ጋር ተዋግቶ የኛ አየር ኃይል ብቃትስ ከየት በኩል ነው የታየ? ቀደም ሲል ኢትዮጵያ ያላት አየር ኃይሎች ግማሹ በጡረታ ግማሹ እድሜው ደርሶት በሞት ተሰናብቷል። ይቺን ዓለም ኢትዮጵያ ምርጥ አየር እንደነበራት የሞቃዲሾን ክብሪት ፋብሪካዎችን ሚሳኤል ተተኩሶበት ወደ ፀሐይ መውጫ ከወጣ በኋላ ዳይፍ ገብቶ የሶማሌን ክብሪት ፋብሪካ ያጠፋው የወለጋው አብራሪ፣ ተመሳሳይ የጅማው የወላይታው ብዙ በርካታ አየር ኃይሎች አሏት ኢትዮጵያ። እነሱ ዛሬ የሉ። ከዛ በኋላ ከወያኔ ዘመነ መንግስት የመጡ አየር ኃይሎች ዜጎች ላይ መኖሪያ መንደሮችን የሚያቃጥሉ፣ ከብት የሚገሉ፣ የተሰበሰበውን ገባ የሚመቱ፣ ከዚህ ውጪ ከየትኛው አገር ጋር ተዋግቶ ብቃታቸውን እንዳረጋገጡ አይነግሩንም። የለምም። ቢነግሩንም አንቀበልም። ከማን ጋር ተዋግተን ነው የሚሉ? አልሸባብን መታን ነው የሚሉ። እነሱ ያሉንን ነው እኛ ይዘን የዘገብን እንጂ በአይናችን አላየንም። ሬሳ አላሳዩንም። አልሸባብ ሞቃዲሾን ጤባጤቤ እየተጫወተበት ይገኛል በአሁኑ ሰዓት። የሶማሌ ፕሬዝዳንት ግራ ገብቶት ጭንቅ ሲመጣ መከራ ሲመጣ የሚያምነው ጠፍቶት የራሱን ልጅ የራሱ መኪና በር ከፋችና የራሱን የኋላ ጠባቂ አድርጎታል። የጭንቁ ጊዜ በቃ ወደድክም ጠላይም የመከራና የጭንቁ ጊዜ የራሲ ሰው ብቻ ነው ከጎኒ መሆን ያለበት። ታዲያ አማራው ምን እየሰራ ነው ዛሬ? በማንነቱ አትውጣ የተባለው በማንነቱ ይሄን ከተማ አትገባም፣ ይሄን ከተማ አትመለስም፣ ከዚህ ቦታ ተመለስ የተባለው አማራ መሆኑን ረስቶ በዚህ መከራ ሰዓት በዚህ ህዝብ በሚያልቅበት ሰዓት እንኳን አማራነቱን ረስቶ በምስር ወጥ ተገዝቶ አማራ ላይ የሚተኩስ አማራ ከዚሁ ከሶማሌ ራሱ ምን ትምህርት መውሰድ ይቻላል? የመጨረሻ ሰዓት ላይ ሞቃዲሾ አየር ማረፊያ መደብደብ ሲጀምር የራሱን ልጅ ነው ጎመን በጤና ብሎ ጠባቂ ያደረገው። ተመልከቱ። የመከራው ጊዜ 11ኛ ሰዓት ላይ እንግዲህ የኛ አየር ኃይሎች እንደዚህ ይዋሹናል። ጎጃም ላይ የገደሉትን፣ ሸዋ ላይ የገደሉትን፣ ወሎ ላይ የገደሉትን እነሱን ነው መሰለኝ ብቃታቸውን እየነገሩ ነው ያሉ። እነዚህ ሰዎች ዜጋ መሆናቸውንም የረሱበት ሁኔታ መኖሩን ነው እንግዲህ የተረዳ ነው። ይልማ መርዳሳ ምናልባት የሱ ዘመዶች የታፈኑ ጊዜ የአየር ጥቃት አድርጓል። የዛን ጊዜም ገደልኩ ያለውን አላሳየንም። አሁንም ደግሞ በጣም ብቃት አሳይቷል እያለ ይገኛል። የት ቦታ ብቃት እንዳሳዩ እነዚህ ሰዎች ዜጎችን የሚገሉበትን ነው ወይም ከሌላ ወራሪ ጋር እየተዋጋን ነው ብሎ እየተረጎሙ የሚገኙ የሚሉትም በርካቶችም ግራ የተጋቡበት ሁኔታ ነው ያለው። ይህ በእንዲህ እንዳለ የበለጠ ሞላ አብን የኤርትራን ሀገርነት
እንደማይቀበል በመግለጫው አስታውቋል። ይህ ቡድን የአማራንና የትግራይን ህዝብ አበጣብጦ በርካቶችን እንዲሞቱ አድርጓል በወቅቱ። ከዚህ ውጪ አብን የተቃዋሚ ፓርቲ ስም የተሸከመ ነገር ግን የገዢ ፓርቲን አጀንዳ የሚተገብር በምስር ወጥ የተሸጠ ፓርቲ ነው። ይህ ፓርቲ በአማራ ህዝብ ላይ የሚዘንበውን ድሮን ጉዳይ ትንፍሽ ብሎ አያውቅም። ሌሎች የአማራ ለሚያልቀው ህዝባቸው ድምፅ በመሆናቸው በርካቶች ቅሊንቶ ወርዷል። ይሄ ፓርቲ ምን እያለ ነው? የብልጽግናን አጀንዳ የሚያከናውን፣ የብልጽግናን ፍራሽ የሚጎትት፣ የብልጽግናን ቢሮ የሚያጸዳ፣ በምስር ወጥ የተገዛ የተለወጠ፣ በሽልንግና ሱሙኒ አበል የተሸወደ፣ አጫጭር ካባዎችን የሚረከብ ፓርቲ ነው። ብልጽግና ሲለብስ ሳይዙ ለብልጽግና ካልሆነው ለዚህ ፓርቲ ነው የሚያለብሱት። ትራፊያቸው ማለት ነው። ወይም የማይፈልጉትን ካባ ወይም ቀለሙ ያልተመቻቸውን ካባ። ይህም በተግባር አይታቸዋል። ወሎ ላይ፣ ደሴ ላይ አብይ አህመድ ካባው አልተመቸውም፣ ለበለጠ ሞላ አለበሰው። እንደዚህ አይነት ፍርፋሪ እና ልቅምቃሚ ብልጽግና ስር እየዞሩ የሚለቃቅሙ ስማቸው የተቃዋሚ ፓርቲ ተግባራቸው ግን ብልጽግና የሆነ አስመሳይ በምስር ወጥ የተሸወዱ ፓርቲዎች ናቸው ማለት ነው። ዛሬም አለን ብሎ የአማራን ህዝብ ዳግም ለመሸወድ እምቡር እምብር ይላሉ። ከነሱ ጋር የነበሩት ለአማራ ህዝብ የቆሙ ለአማራ ህዝብ ዋስ ጠበቃ የሆኑ ወይን ቤት ነው ያለ። በሌላ መረጃ አድማጮቻችን፣ ትግራይ ትጥቅ ፈተው ወደ ህብረተሰቡ የተቀላቀሉት ወደ 17000 መድረሱ ተሰምቷል። እስከ ሰኔ ወር 75000 ይጠናቀቃል ተብሎ መረጃ እየወጣ ይገኛል። ይህንን እኔ እንደ መረጃ ነው ማወራላችሁ እንጂ ትጥቅ ይፈታሉ በዛ ልክ ይሄዳሉ ብዬ የማነሳው ነገር አይኖርም። ሌላው የአርማጭሆ አጅሬ ጃኖራ ከባድ ውጊያ ተደርጓል። ወደ 29 ነፍስ ወከፍ መሳሪያዎች አንድ የቡድን መሳሪያ ፋኖ በእጅ ያስገብቻለሁ ብሏል። አገዛዙ ቤት ለቤት ዘረፋ ፈጽሟል። በአማራ ህዝብ ላይ 8 ቤት በሞርተር አቃጥሏል። 4 ታዳጊ ህፃናትን ገሏል። አንድ እናት አሮጊት ተገላለች። በሸዋሮቢት ራሳ ቀጠና 5 ሰላዮች ፋኖ በቁጥጥር ስር አውሏል። ብልጽግና የበተናቸው ወደ 15 ይደርሳሉ። ከዚህ ከ15ቱ ውስጥ 5ቱ በፋኖ ቁጥጥር ስር መግባታቸው ታውቋል። ሌሎች አካባቢ ላይም እነዚህ ሰዎች ስላሉ ጥንቃቄ ይደረግ እየተባለ ይገኛል። በሰሜን ወሎ የወጣቶች አፈሳ ተጠናክሮ ቀጥሏል። በወልዲያ፣ በቆቦ፣ በራያ ቆቦ፣ ጎብዬ መከላከያ እያፈሳቸው እንደሚገኝ ነው የተገለጸው። በኦሮሚያ ክልልም በናዝሬት አዳማ አፈሳው ተጠናክሮ እንደቀጠለ ከኦሮሚያ የሚወጡ መረጃዎች ያመላክታሉ። እዚህ ላይ እንግዲህ ልብ ያለው ልብ ያስፈልጋል። ቀደም ሲል በሰሜኑ ጦርነት ወቅት የኦሮሚያ ክልል እናቶች ልጆቻቸውን መርቆ ድርቆሽ እንጀራ ድርቆሽ ሰርቶ በሱ አስፈጭቶ መርቆ የሃይማኖት አባቶች ባርኮ ወደ ጦርነቱ ልኮ ነበር። ልጆቻቸውን እየደበቁ አልነበረም። ዛሬ ግን ልጆቻቸውን ለሚሊሻ ገንዘብ እየከፈሉ ከሚሊሻ ላይ የራሱን ልጅ እየገዛ ነው ኦሮሚያ። በጣም ይገርማቸዋል። አንድ ሚሊሻ 10 ሰው ተመድቦበታል። 10 ሰው እንዲያመጣ እያንዳንዱ የኦሮሞ እናት መቀነቷን እየፈታች ከሚሊሻ ልጇን እየገዛች ነው። ጨምር ቀንስ እያለ ልክ ደክሞ እንዳሳደገ ወይም ገባ እንዳወጣው በሬ ጨምር ይሄን አልቀበልም እያለ ተቆጥሮ የሚሰጠውን ገንዘብ ይመልሳል ወደ እናቶች። እየተበዳደሩ የጎደለውን ገንዘብ እየከፈሉ ልጆቻቸውን እንደ ከበረት ውስጥ እንደሚወጣ ከገበያ እንደሚወጣ በሬ እያወጡ ይገኛል። እጅግ በጣም የሚያሳዝንም ነው። የሚገርም ጊዜ ላይም ደርሰናል ጎበዝ። ብሔራዊ ውትድርና መብትና ግዴታ ነው የሚለውን የደርግ ስርዓትን አካሄድ መልኩን ቀይሮ ያው ብሔራዊ ውትድርና ዞሮ የመጣበት ሁኔታ ነው ያለው። ሰውየው ያለው ቢቴ ማለት ነው። በእንግሊዝኛ ሰኮንዶ ሚስቶ ብሎ ምግብ የሚያዙት ሰኮንዶ ሚስቶ ብሎ ስል ለኔም ማምጣልኝ ብሎ አለው። ሲመጣ ሰኮንዶ ሚስቶ ማለት የተቀላቀለ ነገር ነው። እነ ምላስ እና ሰንበርና ጮጋራም አለበት። ሰውየው የገጠር ሰው ነው፣ ቅርጫ ያርዳል። ጮጋራውን ሲያይ ጮጌ አንቺ ነሽ እንደ ስምሽን ቀይረሽ የመጣሽው አለው ይባላል። ገብቷችኋል? ብሔራዊ ውትድርና መልኩን ቀይሮ መጣ። እንደውም ብሔራዊ ውትድርና መልኩን ቀይሮ ሲመጣም
የተሻሻለበት በግልጽ ግብይት ለሚሊሻ የገቢ ምንጭ የፈጠረበት ይሄ ኦሮሚያ ውስጥ ነው እየሆነ። ሰው እንዴት የገዛ ልጁን ቆሎ በልቶ አፈር ጠርጎ ገበያ ጠርጎ ቃሪያና ሽንኩርት ሽጦ ነግዶ እየራበው ልጁን አሳድጎ ልጁን መልሶ ገንዘብ ተበድሮ ልጁን ይገዛል? እንዲህ አይነት ሰዓት ላይ ነው የደረስነው ጎበዝ። ምን ትላላችሁ? አፈሳው ተናክሮ ቀጥሏል። ሌላው እንግዲህ አድማጮቻችን የነጌታቸው ረዳ ህዋት ከነደብረ ጽዮን ህዋት ሙሉ በሙሉ በይፋ ተገንጥሏል። የጌታቸው ረዳ ቡድን የደብረ ጽዮን ቡድን የትግራይ ህዝብ ጠላት ነው ብሏል። በትግራይ ወጣቶች፣ ምሁራን፣ የሲቪክ ተቋማት እንዲሳተፉም ጥሪ አድርጓል። የደብረ ጽዮን ቡድን የህዝብ ሀብት በመዝረፍ በሙስና የተጨማለቀ ነው ብሎ ዘልፎታል። ጊዜያዊ አስተዳደሩ ለነደብረ ጽዮን ቡድን የሚያደርገውንም ድጋፍ እንዲያቆም ጠይቋል። በ50 ዓመት ታሪክ ህወሓት መከፈል ብቻ ሳይሆን 9 ትንንሽ የሆነበት ሂደት ነው ማለት ነው። ከሌሎች የትግራይ ተቃዋሚ ፓርቲዎች ለየት ባለ ሁኔታ ጌታቸው ረዳ ጊዜያዊ አስተዳደር ሆኖ ትግራይ በነበረበት ሰዓት ጌታቸው ረዳን ሲደግፉ የነበሩት አንጃዎች ናቸው ዛሬ ራሳቸውን ችሎ ራሳቸው ህወሓት ሆኖ ከህወሓት ተገንጥሎ ሌላ ፓርቲ የሚያቋቁሙት ማለት ነው። እንግዲህ በዚህ ሂደት ውስጥ የትግራይን በ50 ዓመት ታሪክ እንዲከፋፈሉና ትግራይ ውስጥ ንፋስ እንዲገባ በጌታቸው ረዳ አማካኝነት ብልጽግና ጌታቸው ረዳን እንደ ድልድይ ተጠቅሞ ጠንካራውንና ተጽዕኖ ፈጣሪውን ህወሓት እንዲፈረካከስ አድርጎታል። ብልጽግና ችሎታው ምን ያክል እንደሆነ እዚህ ላይ ልታውቁት ያስፈልጋል። ታው የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። እንኳን ተበታትነን ተሰብስበንም መንገዳገድ ሊገጥመን ይችላል። አንበተን እንሰብሰብ የምንልበት ዋናው ትልቁ ምክንያት አንዱ ይሄ። ከዛም በኋላ ጌታቸው ረዳን ከዛ ቦታ አንስቶ አሁን ቁልፍ ቦታ ነው ያስቀመጠው። በዲፕሎማሲ በመናገር ችሎታ ብቁ ስለሆነ ይሄ ሰው አሁንም ገና ያገለግለኛል የሚል እሳቤና ግምት አለው ማለት ነው ብልጽግና። ጌታቸው ረዳም ወደዚህ ሲመጣ ከትግራይ ፖለቲካ አርቅም ያለበት ዋናው ትልቁ ምክንያት እነዚህ አንጃዎች ተደራጅቶ አሁንም ሌላ ፓርቲ አቋቁሞ የነደብረ ጽዮንን ቡድን የማንገዳገድ ከውጭው ክንፍ የዲያስፖራ አባላት እነደብረ ጽዮንን በሁለት እግር አቁሞ ፋይናንስ እና ሎጂስቲክስ ሲያንበሸብሹ የነበሩት በዶላር ዛሬ በነደብረ ጽዮን ላይ ፊታቸውን አዙሯል። እና ሉላ ሰለሞን የተለያዩ ሶሻል ሚዲያ ላይ ቀርቦ የሚናገሩትን አዳምጡ። እነደብረ ጽዮንን የሚዘረጥጥ ህልውናና ህሊናቸውን አንገት የሚያስደፋ ንግግር ነው እየተናገሩ የሚገኙት። ለዘራቸው አይድረስ። ጊዜ መስላል ነች እንግዲህ ጎበስ። አንዴ ወደ ላይ ታወጣለች፣ አንዴ ደግሞ ወደ ታች ታወርዳለች። ህወሓት እዚህ ደረጃ ላይ የደረሰበት ሁኔታ ነው ያለው። በዚህ ሂደት ውስጥ በዚህ በህወሓት የጌታቸው ረዳ ደጋፊዎች ፓርቲ ማቋቋም ሂደት ውስጥ የብልጽግና እጅ እንዳለበት በቂ መረጃዎች እየወጡ ይገኛሉ። በአማራ ክልል በሚደረገው ጦርነት ከአገዛዙ ጥምር ጦር እየከዱ ፋኖን የሚቀላቀሉ ቁጥራቸው የትየለሌ የሆነ የመጣበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። ቀጥታ ስርጭት ላይ ተገናኝተን በስፋት አንዳንድ ጉዳይ የሀገራችንን ወቅታዊ ሁኔታዎች አብረን በስልክ ፕሮግራም እስከምንወያይ ጊዜ ድረስ በዚሁ እየተዝናናችሁ ትጠብቁኛላችሁ ብዬ ተስፋ አደርጋለሁ። ሰሞኑን ይስተካከላል፣ እመለሳለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሱፐር ቻት በሱፐር ስቲከር ድጋፍም እንድታደርጉ በአክብሮት ጠይቃለሁ። መልካም ምሽት።